እጅግ በጣም ደስ አላቸው። ደስታቸው በቃላት የሚገለጽ አይደለም። ስም አወጡላት፣ ስሟንም ማርያም አሏት። ማን አሏት? እስኪ ስሟን ጥሩ፣ እስኪ ድገሙት፣ እስኪ ሰልሱት። እኛ ስንወለድ የምንሰማው ድምፅ የትኛው ነው? እስኪ ስትወለዱ የማርያም ድምፅ የሰማችሁ ሰምተናል አይደል? ያው ያሉት ህፃናት አላውቅም። ያው ሆስፒታል ከመጣ በኋላ ከባድ እንግዲህ ያኔ ነርሷም ሐኪሟም ዶክተሯም አዋላጇም ማናት? ማርያም ከቦ ቤተሰቡ ዘመድ አዝማዱ ትልቅ ትንሹ ሁሉ ምን ይላል? ማርያም ስሟን የድንግል ማርያም ስም እየተጠራ እኮ ነው። ከዛ ከጨለማ የወጣ ነው፣ ከጠባቡ የወጣ ነው። እናቶቻችን ሲታቀፉን የማርያምን ስም እየጠሩ ነው። ለዛ እኮ ነው ሁልጊዜ ማርያም እንለው። ምስጋና ለእናታችን ለድንግል ማርያም ይሁን። ማርያም አልባት። ይህ ስም እጅግ በጣም ከማር ከሶከር ሁሉ የሚጣፍጥ ስም ነው። ይህ ስም ለብዙዎች ስንቅ ነው። ይህ ስም ለብዙዎች መሻገሪያ ድልድይ ነው። ይህ ስም ለብዙዎች ከእግዚአብሔር ጋር መገናኛቸው ነው። ይህ ስም ለብዙዎች መጽናኛ ነው። ይህ ስም ለብዙዎች የችግራቸው ሁሉ መፍትሄ ነው። ማርያም የሚለው ስም ከእግዚአብሔር ለምንን አግኝተናታልና ከአምላካችን ተማጽነን በጸሎታችን በሱ ቸርነት አግኝተናታልና የእግዚአብሔር ስጦታ ናትና ሲሉ ማርያም ብለው ስሟን ሰየሟት። ማርያም ብለው ስሟን ጠሩ። እንዲያው ባጭሩ አጠር አድርጌ ማርያም የሚለውን ትርጉም ልነግራችሁና ትምህርቴን ለማጠቃለል ሞክራለሁ። ማርያም ማለት ፍጽምት ማለት ነው። ምን ማለት ነው አልኳችሁ? ፍጽምት ማለት ነው። እመቤታችን ቅድስት ድንግል ማርያም ፍጽምት የተባለችበት ምክንያት አለ። ለጊዜው መልክን ከደም ግባት ጋር አስተባብራ ተይዛ ተገኝታለችና ፍጽምት ተብላለች። በመልኳ በውበቷ በደም ግባቷ ይህ ነው ተብሎ የሚነገርላት ስላልሆነ ማለት ነው። ቅድም እንዳልኳችሁ እንደ ፀሐይ የምታበራ ልጅ ወልደዋልና ፍጽምት ናት ይህችማ። ከወገኖቻችን ከዘመዶቻችን እገሊትን ትመስላለች ልንላት አንችልም፣ እሷ ፍጽምት ናት ብለው ፍጽምት አሏት። ውበትን ከደም ግባት ጋር አስተባብራ ስለያዘች። ይህ ብቻ አይደለም። እመቤታችን በነፍስ በስጋዋ በውስጥ በአፋ ፍጽምት ሆና ተገኝታለች። ኃጢአት በደል የሌለባት አደፍ ጉድፍ ያላገኛት የአዳም በደል ያልወደቀባት ፍጽምት ሆና በመገኘቷ ፍጽምት ብለዋታል። ቅድም እንዳልኳች ሰው ሁሉ በአንድ ሰው ኃጢአት ተይዞ ነበርና ከዛ ሁሉ ነፃ ስለሆነች ምን አሏት? ፍጽምት አሏት። አንዳንድ ሰዎች አሁን ይህን ስንናገር በጣም ያጋነን ነው የሚመስላል ሰዎች አሉ። አልተጋነንም። ይህ ሁሉ ስለ ማርያም ክብር የሚነገሩ የሚሉ ሰዎች ይኖራሉ። እንዲያው አንድ ሁለት ማሳያዎችን እናንሳ ከመጽሐፍ ቅዱስ። እንኳን እመቤታችን ቅድስት ድንግል ማርያም ቀርቶ ሌሎች እንኳን ቅዱሳን ፍጹማን ተብለዋል። ምን ተብለዋል አልኳችሁ? ፍጹማን ተብለዋል። ኦሪት ዘፍጥረት ምዕራፍ 6 ቁጥር 9ን አውጥታችሁ ማንበብ ትችላላችሁ። ኖህም በመንገዱ ሁሉ ፍጹምና እግዚአብሔርን የሚፈራ ሰው ነበረ ይላል። ማን የሚፈራ? እግዚአብሔርን የሚፈራ በመንገዱ ደግሞ ምን የሆነ ፍጹም የሆነ እግዚአብሔርን ያልበደለ እግዚአብሔርን ያላሳዘነ እግዚአብሔርን ያላስከፋ ከሕጉ ያልወጣ ከትእዛዙ ያልወጣ በእግዚአብሔር ፈቃድ የኖረ ሰው ማለት ነው። ለምን እንደዚህ ተባለ? በእሱ ዘመን የነበሩ ሰዎች ሁሉ ተባብረው ማንን በድለዋል? ንገሩኝ፣ ማንን በድለዋል? እግዚአብሔርን በድለዋል። በአንድ ኃጢአት ሁሉም ሲወድቅ ሲሰናከል፣ ኖህና ቤተሰቦቹ ግን በእግዚአብሔር ፊት ምን ነበሩ? ፍጹማን ነበሩ። ከወደቀው ጋር ሳይወድቁ፣ ከሳተው ጋር ሳይስቱ፣ ከእግዚአብሔር ካስከፋው ጋር አብረው ሳይሰለፉ እኛ የእግዚአብሔር ነን ብለው በመቆማቸው በዚህ የተነሳ ኖህ ፍጹም ተብሏል። ፍጹም ተብሏል። ስለዚህ ይህ ብቻ አይደለም። ሁለተኛም እናንስ። መጽሐፈ ኢዮብ ምዕራፍ 1 ቁጥር 1 ዖፅ በሚባል ሀገር ስሙ ኢዮብ የሚባል አንድ ሰው ነበረ ይላል። ማን የሚባል? ኢዮብ የሚባል አንድ ሰው ነበረ። እሱም ቅንና ፍጹም የሆነ እግዚአብሔር የሚፈራ መልካም ሰው ነበረ ይላል። አያችሁ፣ እግዚአብሔርን የሚፈሩ ሰዎች፣ ቅን የሆኑ ሰዎች፣ አስተዋይ የሆኑ ሰዎች፣
ፍጹማን ከተባሉ እመቤታችን ቅድስት ድንግል ማርያም ፍጽምት ብትባል እንደሚገርመው፣ የአምላክ እናት እንድትሆን የተመረጠችው ድንግል ማርያም ፍጽምት ብትባል እንደሚገርመው፣ ይህ ጸጋ እኮ ከእሷ በቀር ለማንም እንኳን አልተሰጠም ወገኖች። ተሰጥቷል እንጂ እመቤታችን ቅድስት ድንግል ማርያም ከሌሎቹ ቅዱሳን ሁሉ ትበልጣለች ሲባል እኮ ምክንያት ያለው የአቢ ክብራ ለማርያም ሁሉም ቅዱሳን አይደለም እንደው በጸሎታችን ከቅዱሳን ክብር ሁሉ የማን ክብር ይበልጣል? መስክሩ። የማን ክብር ይበልጣል? የድንግል ማርያም ክብር ይበልጣል። የነቢያቱ፣ የሐዋርያቱ፣ የጻድቃኑ፣ የሰማዕታቱ የእነዚህ ሁሉ ክብራቸው ተደምሮ ከድንግል ማርያም ክብር ጋር ሊወዳደር በፍጹም አይችልም። ምክንያቱም እነሱ በተጋደሉት በጸለዩት በዛ የተነሳ ነው ቅድስናውን ያገኙት። እመቤታችን ግን ወላዲተ አምላክ ተብላ ነው ፍጽምት የተባለችው። ምስጋና ለአምላካችን ለእግዚአብሔር ይሁን። አመስግኑት። መድኃኒዓለም ይህ አንደኛውና የመጀመሪያው ነው። ሁለተኛው ደግሞ እመቤታችን ማርያም የሚለው ትርጉም ጸጋ ወሀብት ማለት ነው። ምን ማለት ነው አልኳችሁ? ጸጋ ወሀብት። ለጊዜው ለእናት ለአባቷ ለኢያቄምና ለሐና ጸጋ ሀብቱን አትሰጣቻለችና አንቺ የብዙ ጊዜ ጸሎታችን ምላሽ ሆንሽ፣ ሀብታችን፣ ጸጋችን፣ ስጦታችን ሲሉ ምን ብለዋታል? ማርያም ብለዋታል። ማርያም ብለዋታል። ጸጋ ወሀብት የተባለችው ለዛ ነው። ፍጻሜው ግን ለእኔና ለእናንተ የተሰጠችን እና የጸጋ እናታችን ስለሆነች ነው። የእኛ እናት በጸጋ የአምላክ እናት በሥጋ እንላታለን። በጸጋ እናታችን ትሆን ዘንድ በወንጌላዊው በቅዱስ ዮሐንስ አማካኝነት ለእኛ ተሰጠናለች። ዮሐንስ ወንጌል ምዕራፍ 19 ቁጥር 27 ናንኩ። ስለዚህ ለእኛ ሁሉ የሰጠችን የጸጋ እናታችን፣ አማላጃችን፣ አስታራቂያችን፣ ተንከባካቢያችን፣ እናታችን፣ መመኪያችን ስለሆነች ለእነሱም መመኪያቸው ናት። ለምን እስከዛ ድረስ ልጅ ባለመውለዳቸው የተነሳ ሲሰደቡ ሲነቀፉ ኑረዋል። በቤተ መቅደስ እንኳን ሂደው ካህናቱ መስዋዕት አንቀበላችሁም ብለው መልሰዋቸዋል። አንዳንዴ እኮ ፈተናውም ከባድ። ከዛ በኋላ ግን ይህን ጸጋ ካገኙ በኋላ ድንግል ማርያም ካገኙ በኋላ የጸሎታቸውን ምላሽ አግኝተዋልና የሚሰድባቸውም የሚነቅፋቸውም ነገር የለም። የወላዲተ አምላክ እናት ሆነዋልና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ማርያም ማለት ጸጋ ወሀብት ማለት ነው። ሌላ ሶስተኛው ማርያም የሚለው ትርጉም መልዕልተ ፍጡራን መትሕተ ፈጣሪ ማለትም ከፍጡራን ሁሉ በላይ ከፈጣሪ በታች የከበረች የከፍ ከፍ ያለች ማለት ነው። ከፈጣሪ በታች ከፍጡራን ሁሉ በላይ የከበረች ከፍ ከፍ ያለች ማለት ነው ማርያም ማለት ትርጉሙ። እናስታውሳችሁና ታሪኩ የእመቤታችን ወይም ደግሞ የኢያቄምና የሐና ቅድመ አያቶቻቸው ህልም አይተው ነበር አይደል? ያ ህልም ደግሞ ምንድነው? ባጭሩ ስነግራችሁ ነጭ እምቦሳ ከበረታቸው ወጥቶ እምቦሳ እየወለደች 6 ላይ ደረሰ። 6ኛዋ ጨረቃን ወለደች አይደል? ከዛ ጨረቃ ደግሞ ማን ወለደች? ፀሐይን ወለደች። መፈክረ ህልም አለና በሀገራቸው ሄደው ሲያስፈቱ ጨረቃ የተባለው ደግ ልጅ ትወልዳላችሁ፣ ፀሐይ እንኳን በተመለከተ የተመሰለው ነገር አልተገለጠልኝም፣ ምናልባትም ነብይም ወይ እንደ ንጉስም ያለ ሊሆን ይችላል አለች። ከዛ እነሱ ፈቃደ እግዚአብሔር ይሁን ብለው ወደ ቤታቸው ገቡ። በትክክል አልፈታውም ብለው ስላሰቡ ማለት ነው። ስለዚህ ቅዱሳት መጻሕፍትም እመቤታችን ቅድስት ድንግል ማርያምን በጨረቃ አማናዊ ፀሐይ ጽድቅ ኢየሱስ ክርስቶስ ደግሞ በምን በፀሐይ የመሰሉ ይናገራሉ። አስቡ ወገኖቼ፣ ያለ ምክንያት አይደለም ይህንን ታሪክ ያነሳሁት። ጨረቃ ብርሃኗን የምታገኘው ከየት ነው? ከፀሐይ ነው አይደለም እንዴ? ጨረቃ ብርሃን የምታገኘው ከፀሐይ ነው። ከፀሐይ ብርሃኗን አግኝታ ግን ለማን ታበራለች? በዚህ ዓለም ሁሉ ላለው ፍጥረት ታበራለች። የሌሊቱን ጨለማ ታስወግዳለች። እመቤታችን ንጽሕት ቅድስት ድንግል ማርያም ንጽሕናውን፣ ቅድስናውን፣ ክብረውን፣ ልዕልናውን ያገኘችው ከማን ነው? ከማን ነው? ከጌታዋ ከአምላኳ ከፈጣሪዋ ከእግዚአብሔር። ለምን? ፀሐይ ክርስቶስ ነው ብለናል። ጨረቃ ድንግል ማርያም ናት ብለናል። የሁሉ ነገር መገኛ ማን ነው? እግዚአብሔር ነው። ስለዚህ ይህን ሁሉ ክብር የሰጣት ለድንግል ማርያም ማን ነው?
ፍጡር አይደለም፣ ሰው አይደለም፣ የሆነ አካባቢ ሰዎችም ባለስልጣኖችም አይደለም። ይህን ክብር የሰጣት አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ እኮ ነው ቅድም እንደሰማችሁት ምስራቀ ምስራቃት እሙ ለፀሐይ፣ የምስራቆች ሁሉ ምስራቅ፣ ከምስራቆች ሁሉ የምትበልጥ ምስራቅ። አሁን በምስራቅ በኩል ፀሐይ ይወጣል። ይሄ የምናየው በዚህ ዓለም ያለው ፀሐይ ማለት ነው። ነገር ግን ይሄ ፀሐይ ከሰዓታት በኋላ ይጠልቃል። የማይጠልቀው አማናዊው ፀሐይ ጽድቅ ኢየሱስ ክርስቶስ የወጣብሽ አንቺ ከምስራቆች ሁሉ ትበልጫለሽ ይላታል ድንግል ማርያምን። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አባ ጊዮርጊስ ዘጋስጫ እነዚህ ሶስት ነገሮች እጅግ በጣም ይገርሙኛል፣ ይደንቁኛል ይላል። ስንት ነገሮች? ሶስት ነገሮች። አባቱ የማይበልጠው ልጅ። ማን የማይበልጠው ልጅ? አባቱ የማይበልጠው ልጅ። ይገርም። ታይቶም ተሰምቶ ቀረቅ። እናቱን የፈጠረ ልጅ። ይህም ታይቶ ተሰምቶ ያውቅ። እናቱን ፈጠረ ተብሎ ይታወቅ። ፈጣሪዋን የወለደች እናት ይላታል ድንግል ማርያም። አይገርም? አባቱ የማይቀድመው ልጅ ማን ነው? እግዚአብሔር ወልድ ነዋ። እናቱን የፈጠረ ማን ነው? እግዚአብሔር ወልድ ነዋ። ይህን ዓለም በመፍጠር በማስገኘት አንድ ናቸው፣ አብ ወልድ መንፈስ ቅዱስ። ፈጣሪዋን የወለደችስ ደግሞ ማናት? ድንግል ማርያም ናታ። ማንን ትጠራለህ ከዛ ውጭ? ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። የማይመስገን። ስለዚህ እመቤታችን ቅድስት ድንግል ማርያም ከፍጡራን ሁሉ በላይ ከፈጣሪ በታች የከበረች እንደሷ የለችም። ማንም ቅድም እንዳልኳችሁ ተደምሮ በዚህ ዓለም ያለ ቅድስና ሁሉ ተደምሮ ከሷ ጋር ሊወዳደር አይችልም። ከሷ በቀር ወላዲተ አምላክ ተብሎ የሚጠራ ስለሌለ ማለት ነው። ከእግዚአብሔር አንፃር አጠራጠር ላድርገው። ሌላው ማርያም ማለት መርህ ለመንግስተ ሰማያት፣ መንግስተ ሰማያት መርታ የምታስገባ ማለት ነው። ወደ መንግስተ ሰማያት የቀደመው የገነት ደጅ ተዘግቷል። ያ ወደ እግዚአብሔር ክብር የሚያደርሰው መንገድ ተዘግቷል። የእግዚአብሔር መልአክ በሰይፍ ይጠብቃል መንገዱን። ማንም ወደዛ ማለፍ መግባት አይችልም። ስለዚህ እግዚአብሔርን አጥቶ ከገነቱ ወጥቶ ሞት ተፈርዶበት የነበረውን የሰው ልጅ ሁሉ ተስፋ የሆነች ድንግል ማርያም ምክንያተ ድኂን የመዳናችን ምክንያት ናት ድንግል ማርያም። አስቡ የእግዚአብሔር ልጆች፣ ዓለም የዳነው በክርስቶስ ደም ነው፣ የታመነ ነው። 4 ነጥብ ነው። ከዚህ ጋር ማንም ሊወዳደር አይችልም። ግን ለመዳናችን ደግሞ ምክንያት ሆነች ድንግል ማርያም። የተሰደደው የሰው ልጅ ወደ ቀደመ ክብሩ የሚመልሰው ጌታ ከድንግል ማርያም ስለሚወለድ ምክንያት ድኂን ናት እሷ። ስለዚህ እመቤታችን ቅድስት ድንግል ማርያም መንግስተ ሰማያት መርታ የምታስገባ ማለት ምን ማለት ነው? በትርጓሜ ወንጌላችን ምን እንላለን? መንግስተ ሰማያት ህገ ወንጌል። እስኪ ያዙልኝ። መንግስተ ሰማያት ወደ እስኪ ህገ ወንጌል፣ ህገ ወንጌል ተስፋ ኢየሱስ ክርስቶስ። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። መንግስተ ሰማያት ምን አልኳችሁ? ሁላችሁም ተናገሩ እንጂ። መንግስተ ሰማያት ህገ ወንጌል አይደል? ህገ ወንጌል ተስፋ ኢየሱስ ክርስቶስ። ስለዚህ መንግስተ ሰማያት ሆኖ የሚወረሰው ማን ነው ማለት ነው? ተስፋ የምናደርገው ማን ነው ማለት ነው? የኛ መንግስተ ሰማያችን በሰማይ የነገሰው በምድርም ያለው በዓለማት ሁሉ የሚኖረው ማን ነው ማለት ነው? ክርስቶስ ነው፣ መልአካችን ነው። ስለዚህ ድንግል ማርያም ወደ እርሱ ነው የምታቀርበን። በምልጃዋ፣ በጸሎቷ፣ በልመናዋ፣ በእናትነት ፍቅሯ፣ ፊት በማያስመልሰው አንገት በማያስቀልሰው ምልጃዋ ድንግል ማርያም ወደ መንግስተ ሰማያት ታስገባናለች ማለት ወደ ክርስቶስ ታደርሰናለች። ምስጋና ለአምላካችን ለእግዚአብሔር ይሁን። አመስግኑ። ስለዚህ እውነትም ማርያም ቃል ብዙ ነው፣ ብዙ ነገር አለው። ማርያም ማለት በብዙሃን የብዙሃን እናት ማለት ነው። አብርሃም አበ ብዙሃን እንደተባለ ሁሉ ማርያም ማለትም የብዙዎች እናት ማለት ነው ተብሎ አባቶቻችን ተርጉመውታል። አዎ የብዙዎች የክርስቲያኖች ሁሉ በክርስቶስ ክርስቲያን የተሰኙት ሁሉ እናታቸው፣ አማላጃቸው፣ አስታራቂያቸው ስለሆነች እመብዙሃን እናታለን። ዛሬም በዚህ ነው የምንማጽናት። እመብዙሃን የብዙሃን እናት
ወላዲተ አምላክ የአምላክ እናት ድንግል ማርያም ሳሊተ ምሕረት አቁራሪተ መዓት ምዕራገ ጸሎት የነቢያት ትንቢታቸው የሐዋርያት ስብከታቸው የሰማዕታት አክሊላቸው የደናግላን የመነኮሳት መመኪያቸው የምእመናን እናታቸው ሆይ በአማላጅነትሽ በእናትነትሽ ፍቅርሽ አሳስፊልን ከልጅሽ አስታርቂ እንላታለን። የሁላችንም እናት ስለሆነች እግዚአብሔር አምላካችን እሷን ስለሰጠን ስሙ የተመሰገነ ይሁን። ዛሬ እመቤታችን ቅድስት ድንግል ማርያም የተወለደችበት ዕለት ነው። ጸሩ ጻድቃን ወእግዚአብሔር ሰሞሙ ጻድቃን ጮኹ እግዚአብሔርን ሰማቸው። እግዚአብሔር ሁላችንም ይስማን። ወም ሁሉም እንዳቤሁም አዳኖሙ ከመከራቸው ሁሉ አዳናቸው። ተሰድበው ነበርና ልጅ ባለመውለዳቸው የተነሳ ስድብን ከነሱ አራቀላቸው። እንኳን ለነሱ ለሰው ሁሉ የምትተርፍ ልጅን ሰጣቸው። ቅሩብ እግዚአብሔር ለየዋሃነ ልብ እግዚአብሔር ለልበ ቅኖች ለየዋሆች ለደጎች ቅርብ አምላክ ነው፣ የሩቅ አምላክ አይደለም እግዚአብሔር። አዎ እኛ ከምንጠይቀው በላይ እጥፍ 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 አድርጎ መስጠት የሚችል ቅርብ የሆነ አምላክ ነው። ስለዚህ ጻድቃን ጮኹ እግዚአብሔር ሰማቸው። የሐናና የኢያቄም ብቻ ሳይሆን የሰው ልጆች ሁሉ ጩኸት፣ የሰው ልጆች ሁሉ ጸሎት፣ የሰው ልጆች ሁሉ ልመና ምላሽ ያገኘበትን ቀን ነው ዛሬ የምናከብረውና ዛሬ ወላዲተ አምላክ ንጽሕት ቅድስት ድንግል ማርያም በሊባኖስ ተራራ ከእናቷ ከሐና ከአባቷ ከኢያቄም የተወለደችበት ዕለት ነው። በረከቷን በሁላችን ላይ ያሳድርብን። ምልጃዋ አይለየን፣ ጸሎቷ ይጠብቀን። እግዚአብሔር አምላካችን እሷን ስለሰጠን ስሙ የተመሰገነ ይሁን። እስኪ ከፍ አድርጋችሁ እግዚአብሔርን አመስግኑ። እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።